ኢየሱስ ክርስቶስ ለኃጢአታችን እንደሞተ እኛን ለማዳን እንደተነሳ እናምናለን እኮ። ሰው ጴንጤ ስለሆነ አይድንም፣ ኦርቶዶክስ ስለሆነ አይጠፋም። ኖ አሁን በእኛና በጥምቀት ድነት ይገኛል በሚሉት መካከል አንድ አይነት ህብረት ነው ያላችሁ? ጥያቄው ብራራ ሶሪ፣ ግልጽ አይደለም ጥያቄው። እነሱ ጋር ህብረት ታደርጋላችሁ? እናደርጋለን። እኛም ጋር በዚያ ልክ ማድረግ ትችላላችሁ፣ በእነሱ ልክ? ጥያቄው ከባድ ነው፣ ግን እነዚህ ጥምቀትን የጨመሩ ወንድሞች ሉትራንስ፣ አንግሊካንስ በመጽሐፍ ቅዱስ ላይ የተመሰረተ ስብከት ነው የሚያደርጉት። መጽሐፍ ቅዱስን በደንብ ነው የሚያምኑት። ልዩነቱ ጥምቀት ለድህነት ብለው ማመናቸው ነው። ስለዚህ አብረን ህብረት እናደርጋለን። እነሱ ይጸልዩልናል፣ እጅ ጭነው አጋንንት ያስወጣሉ ከእኛም ጋር መጥተው፣ እኛም ደግሞ እነሱ ጋር ሄደን የእኛ አገልጋዮች ይፈውሳሉ፣ ይሰብካሉ፣ ያስተምራሉ። ስለዚህ ህብረት አለ። ግን ሰው እንዴት ነው የሚድነው የሚለው በጣም መሰረታዊ የሆነ አስተምሮ አይደለም እንዴ? መሰረታዊ ተስማማ ዲስከሽናችን ሆነ እንዴት ነው ሰው በሚድነው በሚለው ሜካኒዝም ላይ ሳትስማማ ኖርማል በቃ ተቻችለን እንኑር የሚለው ነገር የቤተ ክርስቲያንን እውነት ከመጠበቅ ለሐዋርያት የተሰጠውን አደራ የተሰጠውን እውነት ከመጠበቅ አንፃር ሌላም እኮ ነው። ነገራችን ላይ ጥምቀትን እንደምሳሌ ያነሳ ነው እንጂ ለምሳሌ ሊሚትድ አቶንመንት የሚያምኑ ሰዎች አሉ እናንተ መካከል። ክርስቶስ ለተወሰኑ ሰዎች ነው የሞተ ብለው የሚያስተምሩ የሚያምኑ፣ አይ ለሁሉም ነው የሞተ ብለው የሚያምኑ አሉ። የክርስቶስ ስጋና ደም አማናዊ ስጋና ደም ነው የሚሉ አሉ። ሪል ፕሬዘንስን የሚያምኑ አይ መታሰቢያ ነው የሚሉ አሉ። በእንደዚህ አይነት ነገር ተለያይቶ እንዴት ነው አንድነት? እንዴት ነው በአስተምሮ ላይ ያልተመሰረተ አንድነት አይሆንም? ለምሳሌ የሉተራኖችን በምናይበት ጊዜ ጥምቀት ለድህነት ብለው ያምኑና ጥምቀት ግን እንዴት ለድህነት ይሆናል ወይም ደግሞ ውሃ እንዴት ያድናል ይላል። ከዛም በኋላ ስሞል ካቴኪዝም ላይ ነው እንደዛ የሚለው። ውሃ እንዴት ሊያድን ይችላል ካለ በኋላ ውሃው አይደለም፣ ውሃው ላይ የተነገረው የእግዚአብሔር ቃል ነው። ከውሃው ጋር እና በውሃው ውስጥ ያለው የእግዚአብሔር ቃል ውሃውን መለኮታዊ ያደርገዋል ይላል። ነው ይህንን ሁሉ በጣም ዲቫይን የሆነ ሚስትሪ ለማብራራት ከመሞከር በቃ ጥንተ ቤተክርስቲያን በጥምቀት ላይ የእግዚአብሔር ጸጋ አለ፣ የመንፈስ ቅዱስ ጸጋ አለ፣ በውሃው ይቀደሳል፣ ልጅነትን ያስገኛል፣ ስርየተ ኃጢአት ያስገኛል፣ ይቀድሳል፣ ያነጻል ብላ የምታስተምረውን ትምህርት መጽሐፍ ቅዱሳዊ ትምህርት ከመቀበል ነው የሚሻለው። ጥምቀትን ሰው ከዳነ በኋላ ብለህ ግን ለድነት ኢሴንሻል የሆኑ ነገሮችን መዘርዘር። ቅድም ለምሳሌ ጥምቀት የቅድስና መጀመሪያ ነው አልክ። ከቅድስና መጀመሪያ በፊት መዳን ይቻላል ማለት ነው? ቅድስና ሳይጀምር ጥምቀት የቅድስና መጀመሪያ ነው ያልኩበት ምክንያት ሮሜ ምዕራፍ 3 ምዕራፍ 4 እና ምዕራፍ 5 ሰው በእምነት ይጸድቃል ካለ በኋላ በተለይ ምዕራፍ 5 በእምነት ጸድቀናል ይልና ምዕራፍ 4 ኃጢአተኛውን እንደገና የማይሰራውን የሚያጸድቅ ይላል። ምዕራፍ 6 ታዲያ ምን ይላል? ጸጋ እንዲበዛልን በኃጢአት ጸንተን እንኑር ይልና ጥምቀትን ያመጣዋል። ጥምቀት የመጣው ኃጢአትን ማሸነፍ እንድንችል አድርጎ ነው ሮሜ ምዕራፍ 6 ላይ ያስቀመጠው። በዚህ ምክንያት እንጂ እኔ ራሴ ፈልጌ አይደለም ያናደረኩት። ጸጋ እንዲበዛልን በኃጢአት ጸንተን እንኑር። ስለዚህ ለጽድቅ አያስፈልግም ነው፣ ለቅድስና ነው እንጂ ለጽድቅ አያስፈልግም ነው አይደል?
ምዕራፍ 5 ኦልሬዲ ምዕራፍ 5 ላይ እኮ በእምነት ከጸደቅን ይላል። ምዕራፍ 4 ላይ በእምነት ከጸደቅን ይላል። ምዕራፍ 3 ላይ በእምነት ከጸደቅን ይላል። ምዕራፍ 6 ግን ስለዚህ ይልና ቅድስናን ያነሳል። ለጽድቅ የእግዚአብሔርን ቃል አምጥቶ ለቅድስና ደግሞ ምንን ያመጣል? ጥምቀትን ያመጣል። ስለዚህ ጥምቀት የቅድስና መጀመሪያ ነው ብለን እናምናለን። ስለዚህ ዳኒ አንተ የምታምነው ሰው መጀመሪያ ይጸድቃል፣ በዚህ ጊዜ ጥምቀት አያስፈልገውም፣ ሳክራመንትስ አያስፈልጉትም፣ እምነት ብቻ ነው የሚበቀው። ከዚያ ቀጥሎ ይቀደሳል፣ ከዚያ ይከብራል። ለመቀደስ ለመክበር ነው የሚያስፈልጉት ነው። ኤግዛክትሊ መጽሐፍ የሚለው ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል፣ ወይም ደግሞ ለተቀበሉት በስሙ ለሚያምኑት የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ስለሚል ይህ ቃል ያን ሰው በእግዚአብሔር ፊት ጀስቲፋይድ እንዲሆን ያደርጋል። ባይ ዘ ዌይ በቸርች ፋዘር ውስጥ በጥምቀት ጀስቲፊኬሽን እናገኛለን ያለ አንድ አይገኝም። አንድ ጀስቲፊኬሽን ከነገራችን ላይ ይህንን ኦርደር የት ነው ያገኘው ዳኒ? መጀመሪያ መጽደቅ፣ ከዚያ መቀደስ፣ ከዚያ መክበር የሚለውን ኦርደር የት ነው ያገኘው? ሮሜ ምዕራፍ 3 ምዕራፍ 4 እና ምዕራፍ 5 ሰዎች እንዴት መጽደቅ እንደሚችሉ ያሳያል። በእምነት እንደሚጸድቁ ጀስቲፊኬሽንን ያሳይና ራይቸስነስን ያሳይና ምዕራፍ 6 ግን ስለ ሳንክቲፊኬሽን ይጨምራል። ሳንክቲፊኬሽን የመንፈስ ቅዱስ ስራ ነው። የመንፈስ ቅዱስ ስራ ይሁን እንጂ ስሩ ጥምቀት ነው የሚያመጣው። እዛ ላይ አንዳንዶች የመንፈስ ቅዱስ ጥምቀት ነው ብለው ይፈቱታል። እሱም ፓርት ግን ጸጋ እንዲበዛልን ይልና በኃጢአት ጸንተን እንኑርህ ብሎ ስለ ቅድስና አስፈላጊነት ያነሳል ምዕራፍ 6 ላይ። ስለዚህ ከ3 እስከ 5 ስለ ጀስቲፊኬሽን ወይም ስለ መጽደቅ ካወራ በኋላ ምዕራፍ 6 ላይ ስለ ቅድስና ያወራል። ምዕራፍ 6 እንዳለ ስለ ቅድስና ነው የሚያወራው። ስለዚህ ክርስቲያን ነው ደግሞ መቀደስ ያለበት። ክርስቲያን ያልሆነ ሰው መቀደስ አይችልም። ስርየተ ኃጢአት በምንድን ነው የሚገኘው? በደሙ ነው። ሲጀመር አንድ ጊዜም እንኳን አንድ ሰው ኃጢአት ቢሰራ ጌታ ሆይ በጥምቀቱ ውጠበኝ ብሎ ጸልዮ አያውቅም። በደሙ ውጠበኝ ነው የሚለው። ስለዚህ የኃጢአት ስርየት የሚገኘው በደሙ ነው እንጂ በጥምቀቱ አይደለም። ስለዚህ ታጥባቸዋል ሲል መጽሐፍ ቅዱስ አሁን ቅዱስ ጳውሎስ ታጥባቸዋል ሲል ስለ ጥምቀት እያወራ አይደለም። ጥምቀት ኃጢአትን አያጥብም ሲጀመር እና በአውዱ ሄድን በየቦታው ማየት እንችላለን። ሁል ጊዜ ደም ሳይፈስ ስርየት የለም ነው የሚለው። የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻላል። ሌላው ቀርቶ እንኳን ኃጢአት በሚሰረይበት በአንዲት ጥምቀት እናምናለን ብሎ የጻፈው የኒቅያ ክሪድ ምን አይነት ኃጢአት ነው ተብሎ ሲጠየቁ የተብራራ ነገር የለም። አንድ ሰው ከመዳኑ በፊት ነው ከዳነ በኋላ ያለውን ኃጢአት ነው የሚለውን አይገልጽም። ኦኬ። ስለዚህ መታጠብ ሲል ሐዋርያው ጳውሎስ ጥምቀት በአእምሮ በሕሊናው የለም ማለት ነው። ምን ከለከለው? እንደዚህ አይነት ዲቤት እንደሚነሳ መንፈስ ቅዱስ ያውቃል። ለምን ጥምቀት አይልም? ጥምቀት እኮ አላለም። ጥምቀት ኃጢአት ሊያሰራ አይችልም። ለምሳሌ እንዲህ እናድርግ። አንድ ሃይፖቴቲካል ሲቹዌሽን እናንሳ። አንድ ሰው በ15 ዓመቱ ተጠመቀ። ከዛ እንደተባለው የኃጢአት ስርየት አገኘን በልና በ16 በ17 እስከ 100 ዓመቱ ቢኖር ጥምቀቱን ኃጢአት የሚያሰርይለት አያሰርይለትም። ለምን? ደሙ ነው። እንደሚታወቀው ሰው መቼም አንዴ ከተጠመቀ በኋላ ጥምቀቱ የኃጢአት ስርየት ያመጣለታል አይባልም። ስለዚህ ኦንቶሎጂካሊ ራሱ ፍሮም ዘ ቬሪ ቢጊኒንግ ጥምቀቱ የኃጢአት ስርየት አያስገኝም ማለት ነው። ቢያስገኝ ኖሮ እኔ ራሴ ደግሜ ልክ በደሙ የኃጢአት ስርየት እንደማገኘው በጥምቀቱ አንድ ጊዜ ተጠምቄ ቢሆንም የኃጢአት ስርየት አገኝ ነበር። እንደዚህ የሚባል ነገር የለም። ሰው አንዴ ወደ ጌታ ከመጣ በኋላ በደሙ ነው የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል የሚለውን ደግመን የምንጠቀመው እና ጥምቀቱን ግን ደጋግመን ስንጠቀምበት አናይም። ይሄ ራሱ ጥምቀት ለኃጢአት ስርየት እንደማይሆን ማስረጃ ነው። እሺ፣ የቲቶ መልእክት ምዕራፍ 3 ቁጥር 5 ላይ እንደ ምሕረቱ መጠን ለአዲስ ልደት በሚሆነው መታጠብና በመንፈስ ቅዱስ በመታደስ አዳነን ይላል። ለአዲስ ልደት የሚሆነው መታጠብ ምንድን ነው? የመንፈስ ቅዱስን እንደሆነ ነው የምንረዳው። ምክንያቱም በቃሉ መታጠብ የሚባል አለ። መታጠብ ስለተባለ ብቻ ጥምቀት ነው ማለት አይደለም። በቃሉ ራሱ ለአዲስ ልደት በሚሆነው መታጠብ ነው የሚለው። ገብቶኛል። ለአዲስ ልደት የሚሆን መታጠብ ማለት የግድ ጥምቀት ነው። መታጠብ በቃሉ መታጠብ አለ። ለምሳሌ እሱ አሁን ጥምቀት ነው ኖ። በዮሐንስ ወንጌል ለምሳሌ ከውሃና ከመንፈስ ካልተወለዳችሁ ይላል። እዚህ ጋር ደግሞ ለአዲስ ልደት በሚሆነው መታጠብ በውሃ ነው፣ በጥምቀት ነው። መታጠብ የሚለውም ሴንስ የሚሰጠው ለጥምቀት ነው። እንግዲህ ይህንን እኛ የምንረዳው የመንፈስ ቅዱስ ጥምቀትን እንደሆነ ነው። የውሃ ጥምቀት ነው ብለን አንረዳው።
ለምን በውሃ እያለ ለምንድን ነው በመንፈስ ቅዱስ የምትሉ? መንፈስ ቅዱስ የሚል ቃል እኮ አለው ራሱ መጽሐፍ ዛሬ ከፈትኩን አንድ ጊዜ መጽሐፍ መታጠብና በመንፈስ ቅዱስ መታደስ ብሎ ለምን ይደግማል? አንድ እየከፈትኩ ነው። ሶሪ። እሺ 3:5 እያነበብኩ ላውራ አንድ ጊዜ 3:5 እንደ ምሕረቱ መጠን ለአዲስ ኪዳን የሚሆን መታጠብና ለአዲስ ልደት እንጂ እኛ ስላደረግነው በጽድቅ ስለነበረው ስራ አይደለም ይላል። ስለዚህ እዚህ ጋር ጥምቀት ነው ብሎ ኤክስፕሊሲትሊ የውሃ ጥምቀት ነው ብሎ አላስቀመጠም። እዚህ ጋር ይሄን ለአዲስ ልደት የሚሆነው መታጠብ ምንድን ነው? አንተ መታጠብ በቃሉ መታጠብ አለ፣ በመንፈሱ መታጠብ አለ አይደለም? መንፈስ ቅዱስንማ በኋላ አለው እኮ ለምን ይደግመዋል? በአዲስ ልደት በሚሆን መታጠብና በመንፈስ ቅዱስ መታደስ አለ። መንፈስ ቅዱስንማ እኮ ተናግሮታል፣ በራሱ አግባብ ተናግሮለታል። ይሄንን ብዙ ጊዜ ቢፈታው በኛ በመንፈስ ቅዱስ ስለመጠመቅ እንደሆነ ነው። በመንፈስ ቅዱስ መታጠብና መታደስ ነው የሚሆነው። ለአዲስ ልደት በሚሆነው መታጠብና ካለ በኋላ የመንፈስ ቅዱስ እንደሞለጫ በመንፈስ ቅዱስ መታደስ ብሏል። ስለዚህ እንግዲህ ከጥምቀት ቀጥሎ የመንፈስ ቅዱስ ጸጋ ይሰጣል። ይሄ የታወቀ ነው። ኦርደሩ ራሱ እሱን ነው የሚያሳየው። ኢቭን ይሄም ራሱ እኮ ቅድም ያልኩትን ነገር አይመልስም። አንድ ሁለት ደግሞ የጥምቀት ኃጢአትን ማጠብ እስከምን ድረስ ነው የሚያስኬደው የሚለውን ቅድም ነካ አድርገን ያለፍነው እና በጣም ይሄ ስለ ጥምቀት ከሆነ ለአዲስ ልደት በሚሆነው መታጠብና መዳን የተባለው ማለት ነው። አሁን ከዚህ ውስጥ ጥምቀት የሚለውን ማውጣት እንችላለን። አብሮ እንኳን እናንተ እንዳላችሁ ለአዲስ ልደት የሚሆነው መታጠብ ጥምቀት ከሆነ አዳነን የሚለው ስለሱ ነው። ምክንያቱም ሁለት ነገር ነው ያለው። መንፈስ ቅዱስ አለ እዚህ ጋር መታጠብ አለ። መንፈስ ቅዱስን ማቅደም እኛ እኮ ጥምቀት ራሱ በመንፈስ ቅዱስ ተቀድሶ ነው እንጂ ዝም ብሎ ባዶ ውሃ ያድናል አንልም። ለምሳሌ አሁን እናንተ ማንዳቶሪ ነው የውሃ ጥምቀት ማለታችሁ ነው የእናንተ ጋር ያለው ችግር እንጂ እኛ የውሃ ጥምቀት ይሄ ጥቅስ ብቻ እኮ ራሱ ያስገድዳል እኮ በቃ አዳነን፣ በዚህ ነው ያዳነን እያለ እኮ ነው እኮ አዳነን ይላል እንጂ አሁን ጥምቀት ለድህነት የሚለውን ከዚህ መስራት እንችላለን። ይሄ ብቻ አይደለም፣ እርግጥ ብዙ ጥቅሶች አሉ። ግን ይሄ ራሱ ምን ብለህ ነው የምተረጉመው ታዲያ? በዚህ ነው ያዳነን እግዚአብሔር ከተባልክ በዚህ አድኛል እየተባልክ ይሄ ለድነት አያስፈልግም እንዴት ትላለህ? እዚህ ላይ በጥልቀት ማየት ይኖርብኛል። ቅድም ያልኩትን ጥያቄ ቢመልሱልኝ ግን ደስ ይለኛል። የትኛው ነው ዳኒ? አንድ ሰው በጥልቀት ማየት በጣም ጥሩ ነገር ነው። ያው ሁላችንም በየጊዜው አዲስ ነገር እንረዳለን፣ አዲስ ነገር እንመረምራለን እና ዳኒ በጥልቀት ማየቱ በጣም ጥሩ ነው ለሁላችንም። እሺ አንድ ሰው ጥምቀት ያድናል ሲባል ያው የኃጢአት ስርየት ያመጣል በሚል ስለሆነ አንድ ሰው ሌትሰይ በ15 ዓመቱ ተጠመቀ። እስከዛ ድረስ ያለውን የኃጢአት ስርየት አገኘ። ከዛ በኋላ እስከ 90 ዓመቱ ቢኖር 90ውንም ዓመት ሙሉ ወይም 75ቱንም ዓመት ሙሉ የኃጢአት ስርየት የሚያገኘው በደሙ ነው። እንግዲህ ጥምቀት በካቶሊክና በኦርቶዶክስ እና በሉትራን አንግሊካንስ የኃጢአት ስርየት ያስገኛል እየተባለ ይታመናል፣ በታሪካዊ ክርስትናም ጭምር። ነገር ግን ይሄ ሰው ከተጠመቀ በኋላ አንድ ቀንም በደሙ እንጂ በጥምቀቱ የኃጢአት ስርየት ሲያገኝ አናይም።
ያጠፋ ሰው ሁሉ ጌታ ሆይ በደምህ ጠበኝ ነው እንጂ በጥምቀቱ ጠበኝ አይልም። ለዚህ የሚቀርበው ጥምቀት አንዴ ነው የሚሉት። ደሙም አንዴ ነው የፈሰሰው። ለምንድን ነው ጥምቀት የኃጢአት ስርየት የሚያስገኝ ከሆነም የተጠመቀንም ሰው ለምንድን ነው በቀጣይነት የሚሰራውን ኃጢአት የማያስተሰርየው? ደሙ እንደሚታወቀው ያለፈውንም የዛሬንምና የወደፊቱንም የኃጢአት ስርየት ስለሚያስገኝ፣ ጥምቀቱ ግን ይህን ነገር አያደርግም። ለምንድን ነው የማያደርገው? ኦንቶሎጂካሊ ጥምቀት ኃጢአት የሚያስተሰሪ ከሆነ በእርግጥ ዛሬም ራሱ የተጠመቀ ሰው ኃጢአት ቢሰራ ጥምቀቱ ሊያሰርይለት ይገባል። እንደዚ አይነት ነገር ደግሞ አንድ ቦታም በቸርች ሂስትሪ ማናይም በመጽሐፍ ቅዱስ ውስጥ የለምና ይሄን እንዴት ያወጣል? ጥሩ ዳኒ፣ ጥምቀት የማይደጋገመው ስርየተ ኃጢአት ብቻ ሳይሆን ልጅነትንም ስለሚያሰጥ ነው። ልጅነት ደግሞ አይደጋገምም። ሰው አንድ ጊዜ እንጂ ሁለቴ ሶስቴ አይወለድም። ሰው ከእግዚአብሔር አንድ ጊዜ ነው የሚወለደው። ከእግዚአብሔር አንድ ጊዜ ከተወለደ በኋላ ቢያጠፋም የጠፋ ልጅ ነው የሚባለው። በንስሐ ይመለሳል ማለት ነው። ለዛ ነው ሌሎች የስርየተ ኃጢአት ሚስጥራትም የኖሩበት ምክንያት ከልጅነት ጋር የማይገናኙ ግን ኃጢአት ደጋግሞ ሰው ስለሚሰራ ደጋግሞ ስርየተ ኃጢአት እንዲያገኝ የተዘጋጁ አሉ። ንስሐ አለ፣ ስጋው ደሙ አለ። የክርስቶስ ስጋና ደም በደሙ ትታጠባለ ንስሐ ከገባ በኋላ። እነዚህ ነገሮች እያደረገ ስርየተ ኃጢአት ኮንቲኒየስሊ ያገኛል። ጥምቀት ግን አንደኛ ልጅነት የሚባል ነገር አለ። ልጅነት በቃ አንድ ጊዜ ነው የሚፈጸመው። ሁለተኛ መግባት ግን ጥምቀት ለስርየተ ኃጢአት ሆኖ ግን የመወለጃም ስለሆነ ለዛ ነው የማይደጋገመው። ዳኒ አንደርስታንድ ማብራሪያውን ከዚህ በፊትም አውቀዋለሁ። ጥያቄው ግን ከዚህ ለየት ይላል። ጥያቄው ምንድነው? ደሙ መዳንንም ያመጣል። ሰዎች በደሙ እንደሚድኑ ይታወቃል። እንደገና የኃጢአት ስርየትም ያመጣል በማያጠራጥር መልኩ ዘመናችንን ሙሉ። ስለዚህ ደሙ ኤክላስ አድርገን የኃጢአት ስርየት ያመጣል ብለን ካበጀን ወይም ከተስማማን፣ ወደ ጥምቀቱ ስንመጣ ግን የኃጢአት ስርየትነቱ ይደበዝዛል። ልክ አንድ ሰው እንደተጠመቀ በተለይ 40 ቀን ሲሆን ጭራሽ እንዳውም ዘመኑ ሙሉ በጥምቀቱ የኃጢአት ስርየት አያገኝም። እና እንዴት ነው እግዚአብሔር ጥምቀትን ለኃጢአት ስርየት አድርጎ ከፈቀደ ለምንድን ነው እንደ ደሙ ጥንካሬ ኖሮት ዘላለም ማለት ያ ሰው በህይወት እስካለ ድረስ የትላንትናን የዛሬና ወደፊቱን የማያሰሪው አንዴ ስለፈሰሰ ነው የሚለው አይሰራም? ለምን? ደምም እኮ አንዴ ነው የፈሰሰው። ለምንድን ነው ጥምቀት አንድ ጊዜ የሚለው ምክንያት ብቻ የሚቀርብለት? ለምንድን ነው በቀጣይነት ያልሆነ የማያሰሪው ነው? ወይስ እግዚአብሔር ላይክ ቢ ክላስ እና ሲ ክላስ አድርጎት ነው በኃጢአትን በማሰሪ ረገድ ጥምቀትን ደሙን ግን ነገራችን ላይ ዳኒ የጥምቀትና የደሙ ዳይኮቶሚ ፎልስ ዳይኮቶሚ ነው። ምክንያቱም እኛ ጥምቀትም ራሱ ስርየተ ኃጢአት የሚያደርገን የሚያጥበን ጥምቀት ከክርስቶስ ጎን የፈሰሰው እኮ ዋና ደም ነው አይደለ? ስለዚህ ከአንድ ቦታ የፈሰሰ ከአንድ የክርስቶስ ጎን የፈሰሰ ስለሆነ በጥምቀት ስንታጠብም የምንታጠበው በዛ በደሙ ባገኘነው ስርየት ነው እንጂ ጥምቀት ሌላ የኃጢአት ስርየት፣ ደሙ ሌላ አይደለም። ጥምቀት ሜካኒዝሙ ነው። ምንጩ ያው የክርስቶስ ፓሽን መከራው ነው። የተወጋ ጎኑ ነው ጥምቀትን ምንጭና የክርስቶስን ሕማማቱን ሳክሪፋይሱን ከጥምቀት አንለየውም። ሲጀመር ሞቱን ትንሣኤውን ነው እኮ የምንሳተፈው። ሞቱን ማለት መከራውን ማለት ነው። ስለዚህ በጥምቀት ውስጥም እኮ ያ የሚያጥበን የክርስቶስ ደም ነው። ይሰማል ይሰማል። አሁን የጠቀሱልኝ ለእኔ ይሰማኛል። አሁን የጠቀሱልኝ ጥቅስ እኔ የማልቀበልበት ምክንያት ምንድን ነው? ከክርስቶስ ጎን የፈሰሰው ውሃና ደም ጥምቀትና ደሙ ነው ወይ? ምናምን አካባቢ ድረስ ነው፣ እስከ 12 ድረስ ነው ይሄ ቃል የተጠቀሰው። እና ይሄ ቃል ሲጠቀስ
ዮሐንስ ወንጌል ዮሐንስ መልእክት ላይ የተብራራው ማለት ነው። ወንጌሉም ላይ ተጠቅሷል። ውሃና ደም ፈሰሰ ይልና ወንጌሉ ላይ፣ ከዛ የተብራራው ደግሞ የዮሐንስ መልእክት ላይ ነው። እና የተብራራው ደግሞ ለኃጢአት ማስተሰሪያ ሳይሆን ለምስክርነት ተብሎ ነው የተብራራው። ማለት ጌታ እንደገና ውሃው ናቸው በሚል አውድ እንጂ በኃጢአት ማስተሰሪያ አውድ አይደለም የተብራራው። ዮሐንስ ያብራራው ዳኒ ዮሐንስ ኃጢአት አንሰራም ብንል ሐሰተኛ እንሆናለን፣ ነገር ግን በኃጢአታችን ብንናዘዝ የልጁ የክርስቶስ ደም ከኃጢአታችን ሁሉ ያነጻናል ብሎ ደግሞ ከኃጢአት ስርየት እንደሚያሰጥ ተናግሯል። ጥምቀትም የኃጢአት ስርየት እንደሚያሰጥ ሐዋርያት አስተምረዋል። ስለዚህ እኛ እኮ የመጽሐፍ ቅዱስን በአጠቃላይ ምልአቱን ነው እንጂ አንዱ ጥቅስ ሙሉ ነገሩን በቃ አጠቃላይ በዚያ ጉዳይ የሚባለውን ነገር ሁሉ ይገልጻል አይደለም። ግን ቢያንስ ከዚህ ከዮሐንስ ምስክርነት የምንረዳው ጥምቀቱ ምንድነው? ደሙና ውሃው አብረው ነው የፈሰሱት። የሚገናኙ ሚስጥራት ናቸው፣ የምታቃረናቸው አይደሉም ነው። ያ ጥምቀት ውሃው ደሙና መንፈሱ ስለ ጌታ ሞት ጌታ መሲሁ እንደነበረ መሰከሩ በሚለው አውድ ነው እንጂ የተጻፈው በኃጢአት ስርየት ጋር ተያይዞ ለምን መሰከሩ ማለት አንድ ሰው በሚሞትበት ጊዜ ደሙ ይረጋል። ደሙ ሲረጋ ደሙና ውሃው ይለያያል። በሚለያይበት ጊዜ የረጋው ደምና ይሄ ደግሞ ከኃጢአት ስርየት ጋር ተያይዞ አይደለም። አንደኛ ዮሐንስ ምዕራፍ 5 ቁጥር እስከ 6 እስከ 12 ድረስ የተጻፈው። ከነገራችን ላይ ዳኒ አንተ ብዙ ጊዜ የጥንት አባቶችን መጽሐፍት ትጠቅሳ ያለው የጥንት አባቶች ይህንን እንዴት አድርገው እንደተረጎሙ ታይታል? የተወሰኑ አባቶች አሁን እርስዎ እንደሚሉት እንዳብራሩ አውቃለሁ፣ ግን ብዙ አልቀበለው እንጂ አብራርተውታል። እርስዎ እንዳሉት ደሙና ውሃው ብለው ጥምቀት አሉ። ጥሩ። ስለዚህ ዳኒ የሚለው ከጥምቀት ጋር አይሆንም የሚለው ነገር ትንሽ ፕሮብሌማቲክ ይመስለኛል። እኔ ከመጽሐፍ ቅዱስ ከአዲስ ኪዳን ጋር መጣላት ይሆናል። እንግዲህ መጽሐፍ ግን ዳን ይሰማል። መጽሐፍ ግን ሳይጠመቅ አንደኛ ቆሮንቶስ ምዕራፍ 6